አንዳንዴ ሰው መሆናችሁን ሁላ ትጠላላችሁ። በራሴ እንድናደድ ምናምን ያደረገኝና ከዓይኔም ባ ሲቀዳ የዋለ አለሁኝ መኖር ከተባለ ቅስሜን ክት እንዳለ እኔ በሷ ቦታ ሆኜ ሳስበው ማለት እኔ ሩታም ብሆን ኖሮ ሌላ ሴት መታ ከዛ እኔ እርጉዝ ሆኜ ምናምን አብርሃም የሚያደርግብኝ ነገሮች ሁሉ እኔ ላይ ሆኖ ቢሆን ብዬ ሳስበው አላውቅም። በጣም የተሰማኝ ማርያም የቤተሰብን ክብር የሚያስነካ ስራ አይደለም የሰራችው ነጽ። የትኛውም ሰው የሚያስተውለው ነገር ነው። የቤተሰብ ክብር በዚህ ልክ የሚያስነካ ነገር አይደለም። ለብዙዎቻችን ትምህርት ሊሆን የሚችል ነገር ነው። ነዚህ ሰርታ ለሁላችን የሚያሳየችን ማለት ነው። አቤላ እባክህ ተረጋጋ። ማለት እኔ በቃ ተጸጽቼ ነው እኮ አሁን። አቤላ ምንድነው የምትጸጸችው? አቤላ የቤተሰብሽን ክብር ካሳጣሽ በኋላ ነው የምትጸጸችው? አቤላ ፕሊዝ ተረጋጋ በእናትህ። ቆይ ዞር በል እስኪ። እኔ እኮ የእናቴ እንባ ለእኔ ማስለቅሰኝ ነው የሚመስለው። እኔ በቃ ያደረኩት ነገር እኮ ትክክል አይደለም ነው። አንቺ በእሷ ቦታ ብትሆኚ አሁን አብርሽ እሷን ትቶ ወደ አንቺ ቢመጣ ትቀበያለሽ ወይ? አንቺ በሩታ ቦታ ሆነሽ የእሱ አይነት ጣፋንተ ቢደርስብሽ ምንድን ነው የምትመልሺው? ምንድን ነው የምታደርግ ብለንሻል እኮ ነውስ? እየተኛችሁ ነበር ስታወሩ የነበረው። እኔ በጣም ነው የሚገርመኝ። በተለይ በሰው ትዳር ላይ ገብታችሁ የምትፈተፍቱ ሰዎች ማለት ነው። በእርግጥ ባለቤቱ ይወስነዋል። በነገራችን ላይ አብርሽ ነው ያበዛው። ልጅቷ አይደለችም። አላቅሽም በቃ በጊዜው አልፏል። ባለ ትዳር ነው ብሎ ኮሽተር ቢልባት ዛሬ ላይ እንደዛ አትጨማለቅም። ዛሬ ላይ እንደዛ አታደርግም። ገባችሁ? እና የራሳችሁ ችልተኝነት ህይወታችሁን የሚበጠብጠው የራሳችሁን እንትን ነው። ቢሆንም ግን መጀመሪያ ነበር ነግበኔ ማለት ያለብሽ። ሩታ ከቤት ከመውጣቷ በፊት ሂጂ ስትልሽ ብትሄጂ፣ አብርሽ ከቤት መውጣት የለብህም ነበር። በጣም ትልቅ ጥፋት ነው ያጠፋችሁት። እና እኔ የምላችሁ ባለትዳር ሰው በፊት የነበረ እናንተ በፊት አሳልፋችሁ ከዛ ተታትታችሁ ሌላ ህይወት ይዞ ስታዩ በቅናት መንፈስ ተቃጥላችሁ የሰውን ህይወት የምታበላሹ ሰዎች እኔ በጣም ነው የምታሳዝኑኝ። እግዚአብሔር ነው የምላችሁ። በጣም ከሚገባው በላይ ነው የምትገርመኝ ማለት ነው። ምክንያቱም ይሄ ሰው ያችን ትቶ እናንተ ከግምጣ ለእናንተ የሆነችሁ ማንም ማለት ነው። ያ ሰው ለእናንተ በጊዜው ነበረ፣ አብራችሁ ያሳልፋችሁት ላይፍ ይኖራል። ከዛ ከሄደ ሄደ ነው እንጂ ሌላ ሰው ጋር ስናየው የኔ ነው አንቺ ነሽ የወሰድሽው ምናምን። አሁን አስባችሁ አንደኛ የራስሽን ክብር ዝቅ አድርገሽ፣ ሁለተኛ የቤተሰብሽን ክብር ምንድን ነው አሁን ላይ እንደዚህ የምታደርጊ? የቤተሰብን ክብር ዝቅ ካረግሽ በኋላ ነው ወይ ይላታል እያላት ነው። ምክንያቱም እንደዚህ ከሆነ የመጣነው ወንድስ ባል ይሆነናል። እንዲሁ እናንተ ስታስቡት እንኳን እንደዚህ ወድሃለው ሲባሉ እኮ ነው የኛ ሀገር ወንዶች ምን አገባኝ እሷ ናት የምትወደኝ ራሷን ፊዳዋን ትብላ፣ እሷም እኔ አልወዳት እሷ ናት የምትወደኝ የምታፈቅረው ብለው እኮ እንትን የሚሉ የሚያስቡ ወንዶች ናቸው። የእውነቴን ነው የምላችሁ። እንኳን ከሰው ላይ ቀምታችሁ ማለት ነው፣ እንኳን የሰው ትዳር አበላሽታችሁ። ትዳር ደግሞ ክቡር ነው። እውነቴን ነው። ያገባችሁ ሰዎች ሴቶችም ሆናችሁ ወንዶች ትዳራችሁን አክብሩ። ትዳር የእግዚአብሔር ስጦታ ነው። የተባረከ ትዳር የሚሰጠን እግዚአብሔር ነው። ያን የተባረከ ትዳር እኛ ተንከባክበን እንደተከበረ ካላስቀመጥ ነው ትዳር ይበተናል። ዝም ብላችሁ ገብታችሁ የምትወጡበት ትዳር አይደለም። ዝም ብሎ ግብት ውጥት የሚባል አይደለም። ህይወት ነው። ትዳር ህይወት ነው። ተሳስበን የምንኖርበት ነው። እኛ ተሳስበን ስንኖር እኛ ራሳችንን እንተካለን። እኛ ተሳስበን ከኖርን ራሳችን የተካናቸውን ጥሩ አርአያና ጥሩ እንትን ነገ አገር ተረካቢ ዜጋ እናፈራለን። ግን እኛ እዚህ ጋር የምንነታረከውን እኛ የምናደርገውን ይሄ ነገ ጠዋት የሆነ ቪዲዮ ልጆች ያዩታል፣ የአብርሽም ልጆች ያዩታል። ከዚህ ከእናንተ ቪዲዮ ሁሌ ጠብ፣ ሁሌ ከሌ ጋር ሄድክ፣ ሁሌ ከሌ ጋር ልጥፍጥፍ ብለህ ነው ለነገ ልጅ ነው ምንድን ነው የምናስተምራት? እኔ እኮ በጣም ግራ ግብት የሚለኝ ማለት ነው። ለልጆቻችን የሚያስተምር ቪዲዮ አንቺ የሚያስተምር ነው ወይ የሚሰሩ እንዳትሉኝ። እኔ ይቅርታ አድርጉልኝና ቅርት ይላል እንጂ ቤቱ የመጣ ነገ ጠዋት አይተው ልጆች የሚወቅሱኝን ነገር አላደርግም በጭራሽ።
ይሄ ደግሞ የሚታይ ነው። እኛ ብናጠፋው ሌላ ቦታ ታገኙታለች። በጭራሽ የሚጠፋ ነገር አይደለም ይሄ። እኛ ለነገ ለልጆቻችን ራሱ ጥሩ ነገር ብንሰራ ጥሩ ነገር ነው እና ነፂ አሁን ላይም በእርግጥ ለምን ተጸጸተች፣ ለምን ይቅርታ አለች በሩታ ቦታ እኔ ብሆን ምን አደርግ ነበር ለምን አለች ማለት አይደለም። አይዶን ነው እንደዛ ማለት አይደለም። ካይሆን በቃ አለ አይደለ ተናግራለች፣ እውነቱን አይደል። ከዛ በኋላ ራሱ ሂጂ ስትላት ብትሄድ አሪፍ ነበር። አሁን ሩታ ሶሻል ሚዲያም ላይ አልመጣም ብላለች። የሄደችው እንግዲህ እናትና አባቷ፣ እኔ በነገራችን ላይ እናትና አባቷ ጋር መሄዱ በጣም ነው ደስ ያለኝ። ለምን በሉ ነገ ዞር ብሎ ቤተሰቦቿ ከጎኗ ካሉ እሱ ራሱ ይፈራል። ልንገራችሁ፣ ወንድም መከታ ነው፣ ቤተሰብ መከታ ነው። በእንትን ማስፈራሪያ ነው። ቤተሰቦቻችሁን ውደዱ። ምንም ክፉ ቢሆን ቤተሰቦቻችሁን ለባሎቻችሁ ክፉ ናቸው አትበሉ። መከታዎቻችሁ ናቸው። የቸገራችሁ ጊዜ ምንም ቢሆን ጥሎ አይጥሏችሁ፣ ምንም ተአምር ቢፈጠር ማለት ነው። ሩታ ቤተሰቦቿ ጋር መሄዷ እኔ በጣም ነው ደስ ያለኝ። ነፂ መጸጸትሽ ያው ቢመሽም አሁንም ራሱን አስተካክሎ ከተቀመጠ ሌላዋ ደግሞ መጥታ ልጥፍጥፍ ታለ የመመለስ ቻንስ አለው። ምክንያቱም በሆዷ የእሱ ልጅ ይዛለች፣ ፈጣሪ ከፈቀደ የእሱ ልጅ ይዛለች። ይቅርታ ማለት ትልቅነት ነው። ግን ከረፈደ የሰውን ህይወት ምስቅልቅሉን ካወጣን በኋላ እንዳይሆን ነገር ካረግን በኋላ እነሱን ባልና ሚስቶችን ካቃቃርናቸው በኋላ ይቅርታ ደግሞ ምንም ትርጉም አልባ ነው የሚሆነው። እሷንም ሄደሽ ይቅርታ ብለሽ ባልና ሚስቶችን ማስታረቅ አለብሽ ነው የምለው፣ እንደኔ ማለት ነው። እኔ ምንም ምለው ነገር የለኝም። አሁን ላይ ማን እንደሚታመን እኔ ራሴን ራሱ ለማመን እየተጠራጠርኩን ነው። አሁን የሚታየው ነገር ማለት የሶሻል ሚዲያ ሰዎች ከዚህ ከካሜራ ፊት ለፊት ሌላ ናቸው፣ ከጀርባ ሌላ ሁለት አይነት ሰዎች ናቸው የምናያቸው። በካሜራ የምታዩትን ሰው እንዳታሙ፣ የምሬን ነው የምላችሁ። እኔ አሁን ብዙ ሰው እየታዘብኩ ነው። ካሜራ ላይ እንደዛ ወድሻለሁ የኔ ፍቅር በቃ ከሷ ውጪ ወደ ውጪ የምታዩት ሁላ ሲንከባከብ ውሸት ነው። ከበስተጀርባ ሌላ ነገር ሌላ መዘዝ ነው ይዞ የሚመጣው። የምሬን ነው የምላችሁ። የማይታመን በቃ የማትጠረጥሩ ሰው ሁላ የምታምኑ በቃ እንክብካቤውን አይታችሁ ምን ስታዩ ትዳራቸውን ስታዩ በእነሱ ቀንታችሁ በኋላ ከጀርባ ስታዩ ግን እየቆያችሁ ስመጡ ጉድና ጅራት ከኋላ ነው ይባላል። ጉድና ጅራት ከኋላ ነው የሚመጣው። ከኋላ እመቤቴን ማን እንደሚታመን እኔ ራሴን የምጠረጠረ ለማመን ራሴን በራሴ እየተጠራጠርኩ ነው አልኳችሁ። እንኳን ሰው ላምን ቀርቶ እንዴ በጣም ይታመናል የማይባል ሰው፣ ያልተጠበቀ ሰው ይሄን አደረገ ሲላችሁ ምንድን ነው የምትሉት? የምሬን ነው የምላችሁ። እኔ በጣም ነው የሚያሳዝነኝ፣ በጣም ማለት ነው። በጣም ነው ያዘንኩት። የምር በጣም ነውር ነው። በጣም ነውር፣ ከነውርም በላይ ነውር ነው። ከካሜራ ጀርባ ሌላ፣ ከካሜራ ፊት ለፊት ሌላ። የምሬን ነው የምላችሁ። አንድ አይነት ሰው ሲሆኑ አንድ አይነት ሰው እዚህ ጋር የምታመጡት ጥሩ እናንተ ጥሩ እንደሆናችሁ ነው የምትታዩት ማለት ነው። ግን ከዛ ከጀርባ ሌላ ነው ስራችሁ። ሁላችንም የስራችን ይስጠን። ግን ሩታና አብርሽ አሁን ለመጨረሻ ጊዜ ብትታረቁ ደስ ይለኛል። ምክንያቱም ሩታ በጣም ታሳዝናለች። በሆዷ የያዘችው ልጅ ደግሞ ያለ እናቱ አባት ማደግ ከባድ ነው። አብርሽ ደግሞ ጸባይክን አስተካክል፣ ለቤተሰቦች ክብር ይኑርህ፣ ለተመልካቾች ክብር ይኑርህ ነው የምለው። ውድ ቤተሰቦቼ ሰላማችሁ ብዙ ትርፍ ይበል እያልኩኝ ላይክ ሰብስክራይብ አድርጉ፣ አበረታቱኝ። ዛሬ ላይ መዳም ቤት ሆኜ ማውራቴን አትዩ። ነገ ትልቅ ነገር የሀገሬን እንትን የማስተዋወቅበት በጣም ብዙ አላማና ብዙ እቅድ አለኝ። እንደ እግዚአብሔር ፍቃድ ሰው ያስባል፣ እግዚአብሔር ይፈጽማል ነው። እግዚአብሔር ደግሞ ጅማሬያችንን ሳይሆን ፍጻሜያችንን ያሳምርልን እያለን ጸሎት፣ ሀገራችን ኢትዮጵያ ሰላም ያደርግልን። እኛ ስደተኞችንም በሊቢያ የሚሰቃዩት ወገኖቻችንን እግዚአብሔር አምላክ ይርዳልን። የሞትን ደብዳቤ ወደ ሕይወት የሚቀይር አምላክ ነው እና
እሱ ነገ 10 ቀን 5 ቀን ቀረን ሲሉ በጣም ነው ሆድ የሚንሰፈሰቡ። የምር ብችል ሁሉም ቢወጡ ብናወጣቸው እላለሁ። ግን ደግሞ በጣም ነው እኔ ብቻ ይሄ ነው አላላችሁም። ፈጣሪ እንደ ሰው የማይሆን አምላክ እሱ የዓለም አባት ነው እና ልጆቹን የሞትን ህይወት ነገ ትሞታላችሁ፣ በዚህ ቀን ትሞታላችሁ ብለው ተስፋ ቆርጠዋል እና የሞትን ደብዳቤ የሚቀዳ አምላክ ስላለ እሱ ይጠብቀን። በስደት ያለነውን ለሀገራችን ያብቃን። ሀገራችን ሰላም አድርጎ በሀገራችን የምንደሰት ያድርገኝ እላለሁ። ያድርገን። እወዳችኋለሁ። ሁላችሁንም አመሰግናለሁ። ኮሜንት ጻፉ። ያው እኔ የማወራው ነገር ለራሴ ትክክል ነው ብዬ ነው የማስበው። አንዳንዴ ኮሜንት መጻፍ አይታችሁ አዳምጣችሁ ማለት ነው እኛን የምታርሙ ኮሜንታተሮች ናቸው። ምንም ብጽፉ ማለት ምን አጥፍቼ ነው ብዬ አስብበታለሁ። ገባችሁ? እና ኮሜንት፣ ላይክ፣ ሰብስክራይብ አድርጉኝ። እወዳችኋለሁ። ሰላማችሁ ይብዛ።